ሰላም ጤና ይስጥልን እንደምን አላችሁ? ይህ መልካሙ ሚዲያ ነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዩክሬንና አጋሮቿ በተሻሻለው የሰላም እቅድ ላይ እየመከሩም እየዘከሩም ይገኛሉ። ዩክሬንና አጋሮቿ በተሻሻለው የሩሲያ ዩክሬን የሰላም እቅድ ላይ በጀርመን እየተወያዩ እንደሆነ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ወደ በርሊን ባደረጉት ጉዞ በተሻሻለው የሰላም እቅድ ላይ ከዩክሬንና አውሮፓ መሪዎች ጋር እንደሚነጋገሩ ቀደም ብሎ ገለጸ ሲሆን የዩክሬን፣ የዩናይትድ ኪንግደም፣ የጀርመንና የፈረንሳይ መሪዎች በውይይቱ ላይ እንደሚሳተፉ ዘ ዎል ስትሪት ጆርናል ጋዜጣ ዘግቧል። ባለፉት ሳምንታት ከሩሲያና ከዩክሬን ተወካዮች ጋር ተከታታይ ውይይቶችን ያደረገው የፕሬዝዳንት ትራምፕ አስተዳደር ሩሲያና ዩክሬን እስከ ገና በዓል ድረስ የሰላም ስምምነት ላይ እንዲደርሱ ፍላጎት እንዳለውም ተገልጿል። ዘለንስኪ ግን ዋሽንግተን ለኪየቭ የስምምነት ቀነ ገደብ እንዳላስቀመጠች ተናግረው ዊትኮፍና የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በበርሊን እንደሚገናኙ የተገለጸው ዩክሬን ፍላጎቷን መሰረት አድርጋ ያሻሻለችውን የሰላም እቅድ ለአሜሪካ ካስረከበች በኋላ ነው። በዩክሬን ዘላቂ የደህንነት ዋስትናና መልሶ ግንባታ ላይ ያተኮሩ ተጨማሪ ሰነዶችንም ለአሜሪካ ሰጥታለች። ዩክሬን ፕሬዝዳንት ትራምፕ የአውሮፓን ንግግር አስመልክተው ከቀናት በፊት በሰነዘሩት ሀሳብ አሜሪካ ለውይይት ተወካዮቿን ወደ አውሮፓ እንደምትልክ ገልጸው ውይይቱ ተጨባጭ ለውጥ የማያስገኝ ከመሰላቸው በውይይት ጊዜ እንደማያባክኑም ጠቁመዋል። ከ3 ሳምንታት በፊት የፕሬዝዳንት ዶናልድ ትራምፕ አስተዳደር ከሁለተኛው የዓለም ጦርነት ወዲህ በአውሮፓ ምድር የታየው እጅግ አስከፊ ጦርነት ነው የተባለውን የሩሲያ ዩክሬን ጦርነት ለማስቆም ያስችላል ያለውን ባለ 28 ነጥብ የሰላም እቅድ ማዘጋጀቱም ተገልጾ ነበር። የሰላም እቅዱ ዩክሬን የተወሰኑ ግዛቶቿንና የጦር መሳሪያዎቿን ለሩሲያ አሳልፋ እንድትሰጥ ይጠይቃል። አጃንስ ፍራንስ ፕሬስ እንደዘገበው በሰላም እቅዱ መሰረት ክሬሚያ፣ ሉሃንስክና ዶኔትስክ የሩሲያ አካል እንደሆኑ በአሜሪካ ጭምር እውቅና ይሰጣቸዋል። እቅዱ ዩክሬን ሉሃንስክና ዶኔትስክ የሚገኙበትን ዶንባስ የሚባለውን ክልል ለሩሲያ እንድትሰጥ እንደሚጠይቅ አሶሺየትድ ፕሬስ ዘግቧል። 14 በመቶ የሚሆነው የዚህ ክልል ክፍል አሁንም በዩክሬን ቁጥጥር ስር ይገኛል። ከዚህ በተጨማሪም እቅዱ በዩክሬን የመከላከያ ሰራዊት ቁጥር ላይ ገደብ ይጥላል። ሀገሪቱ አሁን ያላትን 900 ሺህ ለውጊያ ዝግጁ የሆነ ኃይል ወደ 600 ሺህ ዝቅ እንድታደርግም ይጠይቃል። የዩክሬን ወታደሮች ከዶኔትስክ ክልል ወጥተው አካባቢው ከወታደራዊ እንቅስቃሴ የጸዳ ነፃ ቀጠና ይሆናል። ዩክሬን የአውሮፓ ሕብረት አባል የመሆን መብት አላት። ዩክሬንን መልሶ ለመገንባትና ለማዘመን እንዲሁም የዩክሬንን የጋዝ መሰረተ ልማቶች ለማልማትና ለመቆጣጠር አሜሪካ ከዩክሬን ጋር በትብብር ትሰራለች። የዩክሬኑ ዛፖሪዥያ የኒውክሌር ኃይል ማመንጫ ጣቢያ ክትትልና ቁጥጥር በተባበሩት መንግስታት ድርጅት አቶሚክ ኃይል ኤጀንሲ ስር ይሆናል። ሩሲያና ዩክሬን ከኒውክሌር ጣቢያው የሚመነጨውን የኤሌክትሪክ ኃይል እኩል ይጠቀማሉ ማለት ነው። የአሶሺየትድ ፕሬስ ዘገባ እንደሚያሳየው በእቅዱ መሰረት ዩክሬን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶን ላለመቀላቀል መስማማት ይጠበቅባታል። የአውሮፓ ተዋጊ ጄቶች ማዘዣቸውን በፖላንድ አድርገው ዩክሬንን ይጠብቃሉ። ሩሲያም ወደፊት በዩክሬን ላይ ጥቃት ላለመፈጸም መስማማት አለባት። እንዳይንቀሳቀስ የታገደው ከ100 ቢሊዮን ዶላር በላይ የሩሲያ ሀብት ለዩክሬን መልሶ ግንባታ ይውላል። ከዚህ በተጨማሪም ሞስኮ ወደ ቡድን 8 G8 አባልነቷ እንድትመለስ ይፈቅድላታል። ሩሲያኛ በዩክሬን መንግስታዊ የሥራ ቋንቋነት እውቅናን ያገኛል። ለሩሲያ ያደላ ነው የተባለው የሰላም እቅድ የተዘጋጀው በአሜሪካና በሩሲያ ባለስልጣናት እውቅና ብቻ ነው ቢባልም ቅሉ የዩክሬን ባለስልጣናትም ስለ ጉዳዩ መረጃ እንዳላቸው ተገልጿል። ፋይናንሻል ታይምስ እንደዘገበው ስለ ጉዳዩ የሚታወቁ 2 ባለስልጣናት
ባለስልጣናትን ጠቅሶ እንደዘገበው የፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ እና የዩክሬን ብሔራዊ የደህንነትና መከላከያ ምክር ቤት ዋና ጸሐፊ ሩትሰም ኡሜሮቭ በፍሎሪዳ ተገናኝተው ስለ እቅዱ ተነጋግረዋል። ከዚህ በተጨማሪም እቅዱ በእጅጉ ለሩሲያ ያደላና ለፕሬዝዳንት ቭላዲሚር ፑቲን እጅግ የተመቸ እንደሆነ ስማቸውን ያልገለጹት ባለስልጣናት እንደተናገሩትም ጋዜጣው ጽፏል። እቅዱ ከዩክሬንና አጋሮቿ ከፍተኛ ተቃውሞ ከገጠመው በኋላ የአሜሪካና የዩክሬን ባለስልጣናት በጄኔቫ ተገናኝተው እቅዱን አሻሽለውታል። በተሻሻለው ባለ 19 ነጥብ እቅድ መሰረት የዩክሬን ጦር ከ600 ሺህ እንዳይበልጥና የጦርነቱ ተዋንያን ምህረት ሊደረግላቸው እንደሚችል የሚገልጹ ሀሳቦች ተሰርዘዋል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ወታደሮች በዩክሬን ስለሚኖራቸው አሰፋፈር ተገልጾ የነበረው ሀሳብም ማስተካከያ ተደርጎበታል። የግዛት ጉዳይና የዩክሬን በኔቶ ውስጥ የሚኖራት ተሳትፎ በትራምፕና ዘለንስኪ ውይይት የሚወሰኑ ይሆናል ተብሏል። ፕሬዝዳንት ትራምፕ የሰላም እቅዱ ማስተካከያ እንደተደረገበትና ዩክሬን ደስተኛ እንደምትሆን ተስፋ እንዳላቸውም ገልጸዋል። ዩክሬን ለአሜሪካ ያስረከበችው ባለ 20 ነጥብ የሰላም እቅድ ደግሞ ከጦር ነፃ የሆነ ቀጠና እንደሚመሰረት ይጠቁማል። በአንድ አባል ላይ የተፈጸመ ጥቃት በመላው አባላት ላይ እንደተፈጸመ ጥቃት ይቆጠራል በሚለው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አንቀጽ 5 ድንጋጌ መሰረት ዩክሬን የደህንነት ዋስትና እንድታገኝ ይጠይቃል። በእቅዱ መሰረት ዩክሬን እንደ አውሮፓውያን አቆጣጠር በ2027 የአውሮፓ ህብረት አባል እንድትሆን ይጠበቃል። እቅዱ ዩክሬን የኔቶ አባል እንደምትሆን ባይጠቅስም በመጀመሪያው የአሜሪካ የሰላም እቅድ ላይ ሀገሪቱ የድርጅቱ አባል እንደምትሆን የተጠቀሰው ሀሳብ በዚህኛው እቅድ ላይ የለም። የዩክሬን ጦር ቁጥር 800 ሺህ እንዲሆን የሚጠይቅ ሀሳብም በእቅዱ ውስጥ ተካቷል። ከዚህ በተጨማሪም እቅዱ ትራምፕና ፑቲን ደጋግመው እንደተናገሩት በዩክሬን ምርጫ እንዲካሄድ የሚጠይቅ ሲሆን ፕሬዝዳንት ዘለንስኪ ምርጫ ለማካሄድ የሚያስችል የደህንነት ዋስትና ካለ ከ2 እስከ 3 ወራት ባለው ጊዜ ምርጫ ለማካሄድ ዝግጁ መሆናቸውንም ተናግረዋል። ሩሲያ ግን በመጀመሪያው እንጂ በተስተካከለው የአሜሪካም ሆነ የዩክሬን የሰላም እቅድ ደስተኛ እንዳልሆነች ተናግራለች። የሀገሪቱ ባለስልጣናት አሜሪካ የሩሲያ ዩክሬንን ጦርነት ለማስቆም ያቀረበችው የሰላም እቅድ አጠቃላይ ይዘቱ መጥፎ የሚባል እንዳልሆነና የሰላም እቅዱ ወደፊት ለሚፈጸሙ የሰላም ስምምነቶች መነሻ ሊሆን እንደሚችል ተናግረውም ነበር። ሩሲያ በተስተካከለው እቅድ ውስጥ የተካተቱትን አዳዲስ ነጥቦች ግን ፈጽሞ እንደማትቀበል ገልጻለች። ፕሬዝዳንት ዘለንስኪ የግዛትና የዛፖሪዥያን ኒኩሌር ጣቢያ ጉዳዮች በውይይቶች ላይ የልዩነት ምንጭ ሆነው እንደቀጠሉም ተናግረው ሁለት ያልተስማማንባቸው አበይት ጉዳዮች አሉ። የዶኔትስክ ግዛትና የዛፖሪዥያ ኒኩሌር ጣቢያ፣ በእነዚህ ጉዳዮች ላይ ውይይታችንን እንቀጥላለን ሲሉም አክለዋል። ሩሲያ ዶኔትስክ ግዛት የሚገኝበትን ምስራቃዊ ዶንባስን ሙሉ በሙሉ መቆጣጠር ትፈልጋለች። አብዛኛውን የዶንባስ ክፍልም በእጇ አስገብታለች። የዩክሬን ጦር ከቀረው የዶንባስ ክፍል እንዲለቅም ወደኋላ እንዲያፈገፍግ ደጋግማ ጠይቃለች። በአውሮፓ ትልቁ የሆነውና የዩክሬን ንብረት የነበረው የዛፖሪዥያ ኒኩሌር ጣቢያ በቁጥጥሯ ስር ከገባ 3 ዓመታት አልፈዋል። ዘለንስኪ ግን የዩክሬንን መሬት ለሩሲያ አሳልፎ የመስጠት ህጋዊም ሆነ ሞራላዊ ስልጣን የለኝም፣ በግዛት ጉዳይ የመጨረሻውን ውሳኔ የሚወስነው የዩክሬን ህዝብ ብቻና ብቻ ነው በማለት ደጋግመው ሲናገሩ ይደመጣሉ። ውድ አድማጭ ተመልካቾቻችን ለዛሬ ያዝላችሁ ዓለም አቀፍ ዜና ትንታኔያችንን እዚህ ላይ እናበቃለን። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። መልካሙ ሚዲያ፣ ታማኝ የመረጃ ምንጭ።